ወይዘሮ ዝናሽ ኑሐሚንን መራቷ አድርጋ ወደ ቤቷ ማስገባት ትፈልጋለች። ዳጊና ናሆም ከተጣሉ በኋላ ዳጊም ወደ ቤት አልተመለሰም። አምራም እንግዲህ ሽማግሌዎቹን መላክ እንድትልክ አልፈልግም፣ በተቻለ መጠን ቤተሰቦችህን አስማምተህ እንድታገባኝ ነው የምፈልገው እያለችው ትገኛለች። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የኔ ዩቲዩብ ተከታታይ ፋሚሊዎቼ እንደምን አላችሁ? ከኔ ጋር ያለው እግዚአብሔር የተመሰገነ ይሁን። ይህን ቪዲዮ የምታዩ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ኑሐሚን ድራማ ቀጣውን ይዤላችሁ ቀርብ ያለውኝ። ወይዘሮ ዝናሽ እንግዲህ ኑሐሚንን መኪና ውስጥ ጠርታት እያናገረቻት ነበረ። ኑሐሚን ይሄን ነገር ስነግርሽ በጣም አስቤበት ነው። አምራ በፍጹም የኔ ምራት ልትሆን አትችልም። አንቺ ነሽ የልጄ ሚስት መሆን ያለብሽ። ኑሐሚንም ትደነግጥና ምን ጭራሽ ለሚስትነትም አይተሽኛል? አሁን ምን ተፈጥሮ ነው? እስከ ዛሬ ድረስ አባቴን ስትንቂ እኔን ደሃ ነሽ እያልሽ ስትንቂኝ ያልነበር እንዴ ስትኖር እየነበርሽው ስትላት፣ ወይዘሮ ዝናሽም እሱ አይደለም ወይ ትልቁ ስተቴ? ኑሐሚን ልጅ አምራንና እሷን ከሚያገባ አንቺ 10 እጅ ትሻኛለሽ። ወይዘሮ ዝናሽ እኔ ባጣ ቆዩኝ ወይም ለሁለተኛ አማራጭ አይደለሁም ብላ እንግዲህ ወይዘሮ ዝናሽን መኪና ውስጥ ጥላቸው ትወርዳለች። ወይዘሮ ዝናሽም ኑሐሚን አፍሽ ነው እንጂ ጠላትሽ ልጄን በደንቡ እንደምትወጂው አውቃለሁ። አንቺ ነሽ የቤቴ ምራት መሆን ያለብሽ፣ የልጄ ሚስት መሆን ያለብሽ። አምራንን ለመበቀል ትልቁ ነገር አንቺ ነሽ የምታስፈልግኝ እያለች ነው እንግዲህ ኑሐሚንን ለልጇ መዳር የፈለገችው አምራንን ለመበቀል ነው ይመስለኛል። ኑሐሚን ወደ ቤት ስትመለስ ኤደን ተኝታ ነው የጠበቀቻት። ኤደን ስራ በጀመረች በማግስቱ እንግዲህ ተኝታ ለምንድን ነው የምተኙ ብላ ብድር ብሱን ስትገፋት የጭ ለምንድን ነው እሱ ጥሩ ህልም ላይ ያለሁኝ የምትቀሰቅሸኝ ስትላት፣ ማለም ብቻውን ምን ጥቅም አለው? ማለም ብቻ ሳይሆን ስራ በገዛ ፍቃዴ ለቂቅ ያለሁኝ ስትላት፣ ኑሐሚን ደግሞ እየቀለድሽ አይደለም አይደል? ሳትጀምሪ ነው ወይ ስራ የምትለቂው ስትላት፣ የምሬን ነው የተሻለ ስራ አግኝቻለሁ፣ ስራውን ለቂቅ ያለሁኝ። ቆይ የምን ስራ ነው ያገኘሽው? አይ ሲነጋ እነግርሻለሁ ብዬ ነው እንጂ ይደርሳል ብዬ ነው። ኤደን አሁን ከተናገርሽ ተናገሪ ትና የሆነ ቦታ ደርሼ ስመጣ ወይዘሮ ዝናሽን አግኝቻቸው ነበረ። ኑሐሚንም ምን ስትል ገና ምን ነገርኩሽን ነውና እንደዚህ የምትደነግጩ? ኤደን ከወይዘሮ ዝናሽ ጋር ያወሩትን እንዳለ ትነግራታለች። ወይዘሮ ዝናሽ እንደ ድሮሽ ወደ ቤቴ ተመልሰሽ ስራ እንድትጀምር ይፈልጋለሁ ስትላት፣ ኤዶምም እንዴት እጀምራለሁ? ምክንያቱም እነርሱ በሽጉጥ ካስፈራሩኝ በኋላ እንዲሁ ሽንቴን ስሸና ነበረ የቆየሁት ስትል፣ ይሄን ያህል አሁን እኮ ያ ሁሉ ቀርቶ ነገሮች ሁሉ ተስተካክለው ከቤት ሰራተኝነት ይልቅም እኔ ለሌላ ነገር ሁሉ አጭቼሻለሁ። የኔን ዝምድና አትፈልጊም ወይ ያለቻት ትገኛለች። እንግዲህ ኤዶምንስ ለምን እንዳጨቻት ለምን እንደፈለገቻት ለከባድ ኬዝ ይመስለኛል። እናም በቤት ሰራተኛ ትንሽ ጊዜ ነው የምትቆዩ፣ ደሞዝሽንም በጭማሪ ነው የማስገባሽ ብላኛለች ብላ ስትነግራት ኑሐሚን በጣም ትደነግጥና እቺ ሴትዮ ለምንድን ነው እኛን የማትሆን ስትላት፣ ኤዶምም ከአንቺ ጋር ያወራችሁስ ነገር አለ ወይ? ወሬ ሳይሆን የሚጠቅምሽ ስራው ነው ስትላት፣ ኤዶም ደግሞ ከኔ ከእህትሽ የምትደብቂ ነገር አለ ወይ? አይጠቅምሽም አልኩሽ አይደለ? አይ ይጥቀመኝም አይጥቀመኝ እኔ ራሴ ሰምቼ ራሴ በወስነው ይሻለኛል። ባክሽ እሷ ትቃዣለሽ። ጭራሽ ምራቴ እንድትሆኚ እፈልጋለሁ አላለችኝም መሰለሽ? ምን ምራቴ ማለት ልጃቸውን እንድታገቢ ትፈልጊያለሽ? እኔም እኮ ድሮም ዳጊን እንደምታፈቅሪው ጠርጥሬ ነበረ። መቀባጠሩን ትተሽ ተነስተሽ ወደ ስራ ብትሄጂ ጥሩ ነው። በምን ሂሳብ ነው ዳጊ የወይዘሮ ዝናሽ ልጅ ሊሆን የሚችለው? አንቺ ደግሞ እማላቅ መሰለሽ እንዴ? የጓደኛ ልጅ ማለት የራስ ልጅ ማለት ነው። ለማንኛውም እቺ ሴትዮ ምን አስባ የናሆም ባለቤት እንዲሆን እንደፈለገች ስለማናቅ ከዚች ከሴትዮ መራቅ ነው የሚሻልሽ።
እኮ አላምንሽም። ጭራሽ የናሆም ባለቤት ሆነሽ ነው የምትገቢው? በአቶ ለይኩን የመጣልሽ እድል አልፏል። ስለዚህ አሁን ላይ ባለው እድል ደግሞ ብትጠቀሚበት እኔ ደስ ይለኛል። ዷህቴ ኑሐሚን ደግሞ ቆይ ለፈለግሽ ትቆያለሽ ወይስ ወደ ስራ ትሄጃለሽ? ቀላል እሄዳለሁ። ያንን ቢሮ ከመፈቅፈቅ ይልቅ የወይዘሮ ዝናሽን ቤት 10 ጊዜ መፈቅፈቅ ይሻለኛል። ደግሞም አንቺም የወይዘሮ ምራት ሆነሽ እዛ ልትመጪ ትችያለሽ። ኤደን ለማንኛውም ሰዓት እየረፈደብኝ ነው። የአቶ ለይኩን ድርጅት ውስጥ ስራ ማቆም መብትሽ ነው፣ ግን እዛ ቤት ተመልሰሽ እንድትሄጂ አልፈልግም። ትዕዛዝ መሆኑ ነው። የምሬን ነው የምልሽ ኤደን። ያንን ታደርጊና የሚከተልሽን ታውቂያለሽ። እንግዲህ ናሆሜን እዛ ቤት ሄዳ እህቷ እንድትሰራ አልፈለገችም። ምክንያቱም ወይዘሮ ዝናሽ ምን አስባ ነው የሚለው አይምሮዋ ውስጥ መጥቷል። ኑሐሚን ጥላት ስትነሳ ምን አለ ወይዘሮ ዝናሽ ለጠባቂዋ እንኳን ብትድረኝ። ኑሐሚን እዛ ገብታ ምራት ሆና ልትገባ ነው። ማን ያውቃል? ኑሐሚንን አጠገቧ አድርጋ እሷን ልትጎዳትም ይሆናል። ምን አለ እንደዛ ባደረገው፣ ካልሆነ ማበዴ ነው። የኑሐሚን እህት የእሷን እድገት ሰላም አትፈልግም። ያኔ እህትሽ ነኝ ትላታለች እንጂ የሆነ ጥቅም ፈላጊ ናት፣ የእሷን ጉዳት ፈላጊ ናት። እና በጣም ነው የሚያሳዝነው። ኑሐሚን ደግሞ በጣም ነው የምትወዳቸው ቤተሰቦቿን። ዳግምም እናቱ ስልክ ስትደውልለት ለምንድን ነው እናቴ የማትይኝ? እንደዛ እንደ ባብ ስደበደብ አሁን ከቤት ስወጣ ለምንድን የማትይኝ እያለ በጣም በብስጭት ውስጥ ነው። ወይዘሮ ዝናሽም በጭንቀቱ ውስጥ ሆና አይዳግም እኔ እንደማላስብልክ እንደ እናት ማልጨነቅልክ ይመስልካል ወይ? አሁን ምንድን ነው ማድረግ የምችለው? ረጊ ወጥቶ መቅረት በጣም አሳስቧታል። አምራንና ናሆም አንድ ላይ ተገናኝቶ ምግብ ብይ ሲላት አይ በጣም አሁን ላይ አፒታይቴ ተዘግቷል፣ ምንም መብላት አልፈልግም። ሆምም እንዴ አምራን ቢያንስ ለራስሽ አንቺ ባታስቢ ለልጃችን ማሰብ ያለብሽ አንቺ ነሽ። እንግዲህ ሽማግሌ ልላክስልሽ አሁን አትላኪ እያልሽኝ ያለሽው። አምራንም ነገርኩክ እኮ ከቤተሰቦችክ ፍቃድ ውጪ እኔ ትዳር እንዲኖረኝ ወይም ጋብቻ እንዲኖረኝ አልፈልግም። እና እሺ አሁን ምን እናድርግ ሲላት ያዳግም የኛን ህይወት ሁሉን ነገር ባያበላሽ ኖሮ ሁሉም ነገር ወደ ቦታው መስመር ይይዝ ነበረ። አሁን ግን ስትል አሁን እኮ ምንም አላበቃለትም። ከፈለግሽ ሽማግሌ የሚባለው ነገር ሁሉ ቀርቶ እኔና አንቺ ሄደን መዘጋጃ ሄደን መፈራረም እንችላለን። ምን ስለሆነ ነው እኛ እንደ ሌባ ሄደን የመዘጋጃ ሄደን የምንፈራረመውና የምንጋባው ስትለው፣ አሁን ደግሞ ያ ዳጊ የሚባለው ልጅ የራሱንም ህይወት እኛንም ህይወት ነው የበጠበጠው። ከዛን ቀን ጀምሮ እቤት አልተመለሰም። እሱማ የልቡን ሰርቶ ነው። እኔ ነኝ እንጂ ፍቅሬ በመጨረሻ ሰመረልኝ ስል ወደ ትዳር ገባው ስል እባክሽ አምራን አታልቅሺ፣ እንደዚህም አትበይ። አሁን አንቺ ማልቀስሽ ፋይዳ የሚሰጥሽ ነገር አለ ወይ ሲላት፣ ያለ ስሜ እኮ ነው ስም የሰጠኝ እናት ከአባትክ ያለ ስሜ ስም ሰጥተውኝ እንግዲህ የሚያምኑኝ ይመስልካሉ? ቆይ አሁን እነሱ ምን አይነት ሴት ናት ብለው ይስሉኛል ብለሽ ታስቢያለሽ ስሏት፣ አሁን እነሱ ዳግም ያላት ባለጌ ሴት አድርገው ነው ስለው የሚይዙኝ። ይሄን ነገር ለምንድን ነው መርሳት ያልቻልሽው ሲላት፣ የኔ ውድ የግድ ቤተሰቦችክን ማሳመን አለብክ። አንተ የምታውቃትን ሴት እንደሆንኩኝ ልትነግራቸው ልታስረዳቸው ይገባል። እኔ ባለጌ ሴት እንዳልሆንኩኝ ልታስረዳቸው ልታሳምናቸው ይገባል ስትለው፣ ናሆምን ችግሩ አሁን ላይ እኔ ከማንም ከኤሚ በስተቀር እማወራው ሰው የለኝም ሲላት፣ አይ ግዴታ ቀርበክ ነገሮችን መፍታት አለብክ። አምራ እዚህ ጋር የተጨነቀችው ምንድን ነው? አንደኛ ልጇ በሆዷ የለም፣ ሁለተኛ ደግሞ የእሷን ሀሳብ በደንቡ የገባት ወይዘሮ ዝናሽ ነ። ይሄ ደግሞ እሷ የምታስበውን ነገር እውን እንደሆነ ወይዘሮ ዝናሽ ስለነቃችባት እና ደግሞ ከሷ ልጁን ማራቅ ስለፈለገች ናሆምን የግሏ ማድረግ የምትፈልግበት መስመር ነው እየፈለገች ያለችው። ነገር ግን እየተሳካላት አይደለም።
ናሆምም አሁን ላይ ነገሮችን እያካረረችው ያለችው እማዬ ናት። እሷን እንዴት አድርጌ ማሳመን እንደምችል አላቅም። እንደምንም ብለክ እሷን አሳመና ስትለው አንዴ እሷን ታቂያት የለም እንዴ እንደዚህ በቀላል የምታምን አይደለችም። እሷ ደግሞ አንዴ ከጠመመች ጠመመች ነው። በዛ ላይ ደግሞ ስትል በዛ ላይ ምን ብላ በጣም ትደነግጣለች አምራን። ከስራ ስወጣ ኑሐሚንና እማዬን መኪና ውስጥ አግኝቻቸው ነበረ አይቻቸዋለሁ ሲላት እዚህ ጋር አምራን በጣም ትደነግጥና ምንድነው እነሱ ደግሞ አብረው የሚሰሩት? ለነገሩ ተወው እኔ በፊትም ጠርጥሬ ነበረ ሲላት ምኑን ነው ያወቅሽው? እናትክ ለሰራሹ ስራ ዋጋሽን እሰጥሻለሁ ብለው ነበረ ማለት አልገባኝም። ምኑ ነው ያልገባክ? አንተንና ኑሐሚንን እናትክ ለማቀራረብ እየሞከረች ነው። አዎ እኔ አምራን ምን እንደሆነ አካሄዱን እኔ አምራን አውቃለሁኝ። እሷ ደግሞ እንደዛ ነው እያሰበች ያለችው። አምራን የወይዘሮ ዝናሽ ስራ ስለገባት ናሆምንም ማስደንግጠዋለች። ኑሐሚንም ለዳጊ ስልክ ትደውልለትና የቀረው ይቀር የመልቀቂያ ደብዳቤ ወረቀት ለምን መተካቱ ስድም ስትለው አይ በገዛ ፈቃዴ ስራውን ለቅቅ ያለው በይው እንዲሁ በቀላሉ ስራ መልቀቅ አለ እንዴ? ሌላው ይቅር ተማሪህንስ ማን ሊያስተምርልህ ነው? እኔ ሳልሆን በደብዳቤ ያባረረኝ አለቃዬ ነው። በልበልበል እንደዛ ሳይሆን የምር ግን ቢሮ ካልናፈቀህም ስትለው ያልናፈቀኝን ነገር አትጠይቂኝ፣ ብንገናኝ ደስ ይለኛል። እዛውም ደብዳቤውን ይዘሽልኝ ብትመጪ። አትልፋ እሱን እንኳን ማድረግ አልችልም ስትለው ኑሐሚን አይ ችግር የለውም እያዘነ እያወራት ስለነበረ ቆይ ለምንድን ነው እንደዚህ ሆዴ የሚብስክ እያለችው እያለ በአጋጣሚ ወይዘሮ ዝናሽ ትመጣለች። ዳጊ በልቻው ቆይ እስቲ ደውልልካለሁ ስትል እባክሽን ዳጊ ከሆነ አንዴ ላውራው። ኑሐሚንም ስልኩን ለወይዘሮ ዝናሽ ሰታት ሄሎ የኔ ልጅ ማለቴ ዳግም ስትለው ስልኩን ነው ጆሮዋ ላይ እየዘጋባት ዘጋው። ምንድን ነው ማድረግ የምችለው ስትል ወይዘሮ ዝናሽ እኔ ፊት እኮ ማስመሰል አይጠበቅብሽም። ቆይ ዳግም ምን ሆኗል? ሳወራው ድምፁ ልክ አይደለም። ኑሐሚን ልጄ እቤት መጥቶ አላደረም፣ የሆነ ነገር ይሆናል ብዬ ተኝቼ አላደርኩም። እንዴ ቆይ በድጋሜ ከናሆም ጋር ተጣሉ እንዴ ስትላት አረ በእርግጥ አልተጣሉም። ኑሐሚን አየሽ አይደለ ያቺ የተረገመች ሴት ቤተሰቡን እንዴት እያበጣበጠች እንዳለ። ይሄው በሷ ጦስ ወንድማማቾች ፊት ለፊት የተጣሉ ተደባደቡ። እኔ ምንም ማድረግ አልቻልኩም። ብትወጅኝ ኖሮ መሬት ላይ ደብድቦ ሲደበድበኝ ወንድምክ ነው ተው ብለሽ ታስጤኝ ነበረ አለኝ። በእርግጥ ለናሆምም በጣም ከባድ ውስጥ ነው ያለው። በሱም አልፈርድም። አንቺም ለልጆችሽ ብለሽ እዛ ጋር ሚስጥር ብታወጪ ትዳርሽ በጣም ከባድ ሁኔታ ላይ ነበረ የሚወድቀው። ልክ ነሽ ኑሐሚን። አንድ እናት እንዴት ልጆቿ ሲደባደቡ ዝም ማለት የምትችለው? አምራን መቼም ያሰበችው ነገር አይሳካላትም። መቼም የልጄ ምራት ልትሆን አትችልም። እኔ በህይወት እያለው ወይዘሮ ዝናሽ ይሄ እልህሽ ጥሩ አይደለም። ናሆምንም እልህ ውስጥ ትጨምሪውና ትልቅ አደጋ ችግር ይፈጠራል። ኑሐሚን እስኪ አንድ ነገር ልጠይቅሽ። ጠይቂኝ፣ ችግር የለውም። የምጠይቅሽ ጥያቄ ቀላል ነገር አይደለም። ይሄ እና ሳትዋሺ እውነቱን ነው እንድነግሪኝ የምፈልገው ስትላት፣ ምንድነው ጥያቄሽ? እንደዚህ ያሰጋሽ ነገር ጠይቂኝ። ልጄን ታፈቅሪዋለሽ አታፈቅሪውም ስትላት፣ ቆይ ስለ የትኛው ልጅሽ ነው የምትይው? እኔ እያልኩሽ ያለሁት ስለ ናሆም ነው። ታፈቅሪዋለሽ አታፈቅሪውም? ናሆም እኮ የልጅ አባት ነው። ልጅን በጉጉት ከሚያፈቅራት ሴት እየጠበቀ ያለ ሰው እንዴት ነው እኔ እሱን ላፈቅረው የምችለው? ከነሽ እኮ ናሆምንን ያጠመደችው እሱን ለማጥበድ ብላ ነው ያረገዘችው።
ልክ ሊሆን ትችያለሽ። እሱ ደግሞ የእሱ ምርጫ ነው። እሱ የመረጠው አምራንን ነው። ወይዘሮ ዝናሽ አስባ የመጣችው የኑሐሚንንም ቃል ተቀብላ ልጇንም አግኝታ ለመሄድ ነበረ። ነገር ግን ሁለቱም አልተሳካላትም። ኑሐሚንም ስለ እህቷ እየጠየቀቻት ነበረ። እዛ ቤት ለምንድነው ያስገባሻት? ስለ ቤት ሰራተኛ ብቻ ሳይሆን ለሌላ ነገር እንደፈለግሻት ግልጽ ነው። ስለዚህ እኔንም ቤተሰቦቼንም ከዚህ ነገር እንድታወጭን እፈልጋለሁ። አንቺ አምራንን እንድትጎዳልሽ አስበሽው ከሆነ ይሄ ነገር እንደማይሳካልሽ ነው የምነግርሽ ስትላት ተናዳ ነው እንግዲህ ከቢሮ ወጥታ የሄደችው ወይዘሮ ዝናሽ። አቶ ለይኩንም ቁጭ ብሎ ይሄ የምግብ ጠረጴዛ በምግብ ተከቦ በሳቅ በጨዋታ የደመቀ ነበር። አሁን ግን ሁሉ ነገር ጭር ያለ፣ ማዕዱም ሰውዬን ናፍቆታል። እስኪ ይሁን እያለ በትጋዜ ውስጥ ሆኖ ኤደን ትመጣለች። ጋሼ ምሳል አቅርብ ሲላት፣ እዚህ ደግሞ ምን ትሰሪያለሽ? የድርጅቱ ውስጥ ስራ ስሪ ብዬሽ ሰጥችሽ አልነበረም ወይ? አቶ ለይኩንም ከቤት ወጥተው ሲሄዱ ዳጊም መንገድ ላይ ያገኙታል። መኪና ውስጥ ጠርተው ገብተው አውርተው ያለውን ነገር አምራን ያወራችውን ነገር ሁሉ ነገር እነሱ ለሱ ነው ነግረውት አምነውታል። አውቃለሁኝ እቺ ትንኮለኛ ልጅ ናት፣ ግን ደግሞ ከዚህ ልጃችሁን ከዚህ ልጅ ላይ እንድታለያዩ እዚህ ትዳር ውስጥ ከገቡ ቤተሰብ ሁሉ ነው የሚዋረደው። ይሄ እንዳይሆን ቀድማችሁ ብታደርጉ ጥሩ ነው ሲል እሱ አፈቅራታለሁ ወዳታለሁ ብሎ እንግዲህ እምቢ ካለ እኛ ምንም ማድረግ አንችልም። እሱ የፈለገውን ነገር ያድርግ። ግን አንተ ይቅርታ አድርግልኝ፣ አባትህ ባጠፋው ጥፋት እኔ አንተ መናገር አልነበረብኝም ሲሉት አቶ ለይኩን አባቴ ምንም አላጠፋም፣ በጓደኞቹ ሴራ ነው ይሄ ሁሉ ነገር የተፈጠረው። ስለዚህ ሲሉት በቃ ስለ አባትህ ካንተ የፈለግከውን ነገር ማድረግ ትችላለህ፣ ነገር ግን አሁን ላይ ወደ ቤት እንድትመለስ እፈልጋለሁኝ። ወይዘሮ ዝናሽን በጣም ተጨንቃለች። ለእርሷ አታስብላትም ወይ ሲሉት እኔ ከእንግዲህ በኋላ ለእርሷ አላስብም፣ ግን እርሱ በጣም ጥሩ ሰውነት መልካም ሰውነት ተባብለው ወደ ቤት እንሂድ ሲሉት አልሄድም ሲል አይ መሄድ አለብክ፣ ስለዚህ እኔም እንደ ልጄ ነው የማይክ ሲሉት በቃ እሺ እርሱ ስላሉኝ እመጣለሁ፣ አባቴ ጋር ደርሼ አባቴን አይቼው እመለሳለሁ ተባብለው ይለያያሉ። እንግዲህ ኑሐሚንም ቤት ሄዳ ኤዶም እዛ ቤት ገብታ መስራቷን አልፈለገችም። እንግዲህ ለፈለግሽው ተግባር እንድትውል አልፈልግም፣ በጊዜ ልጅቷን ወደ ቤት ብትሸኛት ጥሩ ነው ብላ ተነጋግረው ትሄዳለች ጥላት። እንግዲህ እዚህ ጋር ወይዘሮ ዝናሽ በጣም ተረጋግታለች። በእርጋታ ስሜት ውስጥ ነው የምታወራው። አምራንም ደግሞ መዘጋጃ መፈራረሙን እንግዲህ ተስማምታለች። ኑሐሚንም በጣም ደስ ብሎታል። በመጨረሻም እኔን የምትረዳ የኔን ሀሳብ የምትከተል ሚስት በማግኘቴ በጣም እድለኛ ነኝ ብሎ እየተደሰተ ነው ያለው። እንግዲህ አምራን የቆፈረችለትን ጉድጓድ መቃብር ናሆም አልገባውም። የእናቱ ጭንቀት አልተረዳም። ግን የቤተሰቦቹን ቢሰማ ነገ ሁሉንም ከውርደት ይታደጋል። ኑሐሚንስ የናሆም ባለቤት ትሆናለች ወይ? ናሆም ባለቤት ሆና እዛ ቤት ብትገባ ከዳጊ ጋርስ ምን ይፈጠራል? ምክንያቱም ዳጊም ያፈቅራታል። በጣም አጓጊና ደስ የሚል አስተማሪ ነው የናሆም ድራማ። ውድ የኔ ቤተሰቦች የምትከታተሉት በቀጣይም ተከታታይ ይዤላችሁ እመጣለሁ። ይህንን ቪዲዮ ያያችሁት በላይክ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮመንት ላይ